ሰበር መረጃ። ጉዳያችን እየታየ ያለው በፍርድ ቤት ሳይሆን በፖለቲከኞች ጠረጴዛ በመሆኑ ከእንግዲህ ፍርድ ቤት አንቀርብም። የፖለቲካና የህሊና እስረኞች ቅዱስ ሲኖዶስ የኦርቶዶክስ ተዋሕዶ ቤተክርስቲያንን ከጥፋት እንዲታደጋት የጎዛምን ወረዳ ሃይማኖት አባቶች ጥሪ አቅርበዋል። ህወሓት ዶክተር ደብረጽዮንን የክልሉ ፕሬዝዳንት አድርጎ ሹሟል። እንዲሁም በመቀሌ ለመጀመሪያ ጊዜ ጦር ጀቶች ታይተዋል። በሱዳንና ኢትዮጵያ መካከል ያለው ዲፕሎማሲያዊ ግንኙነት ከቅርብ ዓመታት ወዲህም እየሻከረ መምጣቱና በትላንትናው ዕለት ከባህር ዳር የተነሱ ሄሊኮፕተሮች በሱዳን ካርቱም ጥቃት ማድረሳቸው ታውቋል። ኢራን ከምድረ ገጽ ትጠፋለች ሲሉም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስታውቀዋል። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ የዕለቱን ሰበር መረጃዎችና ትኩስ መረጃዎች ይዘናል። ሁሉንም በዝርዝር እንመለከታቸዋለን። ቀዳሚ ወዳደረግነው መረጃ ስናልፍ ጉዳያችን እየታየ ያለው በፍርድ ቤት ሳይሆን በፖለቲከኞች ጠረጴዛ በመሆኑ ከእንግዲህ ፍርድ ቤት አንቀርብም ሲሉ የፖለቲካና የህሊና እስረኞች አስታውቀዋል። በእነ ዶክተር ወንደሰን አሰፋ፣ መስከረም አበራ፣ ጎበዜ ሲሳይ፣ ዳዊት በጋሻውና ገነት አስማማው መዝገብ ስር የሚገኙ 16 ተከሳሾች ለፍርድ ቤት በላኩት አዲስ አቤቱታም የብልጽግና መንግስት ባለስልጣናት በፍትህ ስርዓት ውስጥ በግልጽ እጃቸውን በማስገባት ለሞት ቅጣት እያዘጋጁ ነው ማለታቸውን ማረጋገጥ ተችሏል። ተከሳሾቹ በዚህ ማዊታቸው ላይ እንዳሉት አቃቢ ህግ ያለምንም ማስረጃ ክስ መስርቶብን ሳለ ይህንኑ እንድንከላከል መብታችን ስንጠይቅ ፍርድ ቤት ሳትቀርቡ ከማረሚያ ቤት ሆናችሁ በፕላዝማ ተከላከሉ መባሉ በኢትዮጵያ የፊት ታሪክ ውስጥ ተደርጎ የማይታወቅ ብይን በእኛ ላይ እንዲፈጸም ተጽዕኖ እየተደረገ ያለው በፖለቲከኞች ግፊት ነው ብለዋል። አክለውም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የህገ መንግስትና የጸረ ሽብር አንደኛ ወንጀል ችሎት በሞት የሚያስቀጣ ወንጀል ተከላከሉ ብሎ ከበየነ በኋላም ፍርድ ቤት ሳንቀርብ እንዴት ነፍስን የሚያስቀጥፍ የወንጀል ክስን መከላከል ይቻላል የሚለውን ጥያቄ መልስ አጥቶት ሳይሆን ተገዶ መሆኑንም ያሳያል ብለዋል። ይህ በእንዲህ እንዳለም የሀገሪቱ የፍትህ ማስፈጸሚያ ቁንጮ የሆነው የፌዴራል ከፍተኛ ፍርድ ቤት ተከላከሉ ብሎ የበየነብንን ፍሬ ጉዳይ በወረቀት ገልብጦ መስጠት ሲገባው በጀት አልቆብኛል ሲል በግልጽ ከልክሎናል በማለት የፖለቲካ እስረኞች ተናግረዋል። ይህ የሚያሳየው ተፈጸመ የተባለውን ወንጀል በግልጽ ቀርበን እንድንከላከልና ባለስልጣናት በእኛ ላይ እንዲፈጸም የሚፈልጉት የሞት ፍርድ እንዲጠናቀቅላቸው ነው ሲሉም አመልክተዋል። ተከሳሾቹ ጨምረውም እንዳሉት በግልጽ ችሎት ቀርበን በውሸት የተመሰረተብንን ክስና አቃቤ ሕግ ያቀረበውን ማስረጃ ውድቅ እንደምናደርገው ከወዲሁ ቀድሞ ግምት ስለተወሰደ አቃቢ ሕግ በችሎቱ ቀርቦ ምስክሮቻችን ሲጠይቅ እኛም ደግሞ ማረሚያ ቤት ሆነን በፕላዝማ እንድንጠይቅ መደረጉና በየትኛው ማስረጃ ላይ መከላከል እንዳለብን የሚገልጽ የብይን ግልባጭ ሳይደርሰን መከራከር ስለማንችል ብሎም ፍርድ ቤት የገዢው መንግስት ፍላጎት እያስፈጸመ በመሆኑ ከእንግዲህ ፍርድ ቤት በአካልም ሆነ በፕላዝማ ላለመቅረብ ወስነናል ብለዋል። ከ3 ዓመታት በፊት በሽብር ወንጀል ተጠርጥረው በማረሚያ ቤት የሚገኙት በነ ዶክተር ወንደሰን አሰፋ መዝገብ ዶክተር ሲሳይ አውግቸው፣ ዶክተር ግብረአብ አለሙ፣ ዶክተር መሰረት ቀለም ወርቅና ጠበቃ እና የሰብአዊ መብት ተሟጋች አለልኝ ምረቱም እንደሚገኙበት ታውቋል። የቅዱስ ሲኖዶስ የኦርቶዶክስ ተዋሕዶ ቤተክርስቲያን ከመጥፋት እንዲታደጋት የጎዛምን ወረዳ ሃይማኖት አባቶች ጥሪ አቅርበዋል። የአብይ አህመድ ጀነራሎች በአደባባይ የሰጡት ትዕዛዝ መሰረት የአገዛዙ ሰራዊት አባላትና የጦር መኮንኖች በቤተክርስቲያኗ ቅጥር ግቢ ምሽግ በማድረግ ልዕልናዋን እንደተጋፏት የጎዛምን ወረዳ ሃይማኖት አባቶች ተናግረዋል። በአማራ ሕዝብ ላይ በተፈጸመ ወረራ ቤተክርስቲያኗ በቀጥታ ጥቃት እየተፈጸመባት ነው ያሉት የሃይማኖት አባቶች በበኩላቸው ካህናት፣ ቀሳውስት፣ የአብነት ተማሪዎችና ዲያቆናት እየተገደሉ ስርዓተ ቤተክርስቲያን እየተስተጓጎለ ይገኛል ብለዋል። ከዚህ በፊትም በድምቀት የሚከበረው ዓመታዊ ሃይማኖታዊ በዓላት የአገዛዙ ሰራዊት ቤተክርስቲያኗን ላይ በመመሸጋቸውና የሃይማኖት አባቶችን በማሳደዱ በተለመደው መልኩ ማክበር አለመቻሉንም አስታውቀዋል። ቤተክርስቲያኗ ቅርስ እየተዘረፈ ስርዓቷ እየተገፈፈ አገልጋዮች እየተገደሉ በመሆኑ ቅዱስ ሲኖዶስ ቤተክርስቲያኗን ከመጥፋት እንዲታደጋትም ጥሪ አቅርበዋል። በዛሬው ዕለት በተሰማ መረጃና በሰበር መረጃችን በተመለከትነው ህወሓት ዶክተር ደብረጽዮንን የክልሉ ፕሬዝዳንት አድርጎ መርጧል። ዛሬ በተካሄደው የትግራይ ምክር ቤት
የምክር ቤት ጉባኤ ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት ሆነው በአብዛኛው ድምጽ በይፋ ተመርጠዋል። በዚህ ጉባኤ ላይ ወይዘሮ ኪሮስ ሀጎስ አፈ ጉባኤ፣ ወይዘሮ ምረት በርሄ ደግሞ ምክትል አፈ ጉባኤ ሆነው ተሰይመዋል። ምክር ቤቱ አዲሱን የክልሉ መንግስት ያዋቀረው የፕሪቶሪያው የሰላም ስምምነት በፌደራል መንግስቱ በኩል ተጥሷል በሚል መነሻ ሲሆን ይህም በክልሉ ፖለቲካዊ መድረክ አዲስ ፍጥጫም ፈጥሯል። አዲሱ ፕሬዝዳንት ዶክተር ደብረጽዮን እስከ ቀጣዩ ስብሰባ ድረስ በአስፈጻሚው አካል ላይ አስፈላጊውን ማስተካከያና አዳዲስ ሹመቶችን እንዲያደርጉም ከምክር ቤቱ ሙሉ ስልጣን ተሰጥቷቸዋል። ይህ ድንገተኛ የመንግስት ምስረታ እርምጃ በትግራይ ክልልና ፌደራል መንግስቱ መካከል ያለውን ግንኙነት ወደ የትኛው አቅጣጫ ሊወስደው እንደሚችል በብዙዎች ዘንድ ከፍተኛ መነጋገሪያና ስጋትም ሆኗል። የክልሉ ጊዜያዊ አስተዳደርና ፕሬዝዳንትም ሆኑ የፌደራል መንግስቱ በጉዳዩ ላይ እስካሁን የሰጡት መግለጫ የለም። ይህ ኋላ ቀር ቡድን ለትግራይ ጥፋት የበቀል አረም ነው ሲሉም ፕሮፌሰር ክንድያ ገብረሕይወት ገልጸዋል። የስምረት ፓርቲ ከፍተኛ አመራር የሆኑት ፕሮፌሰር ክንድያ ገብረሕይወት በትግራይ ያለውን ወቅታዊ ሁኔታ አስመልክተው ጠንከር ያለ አስተያየት ሰጥተዋል። ኋላ ቀር ሲሉ የጠሩት የህወሓትን ቡድን ለትግራይ ጥፋት የበቀል አረም ነው ሲሉ ገልጸውታል። አረሙ መወገድ አለበት ሲሉም ያሳሰቡ ሲሆን ይህ ሁሉ ለከት የለሽ እብደት ጦርነት ቀስቅሶ ህዝብን ይዞ ከመጥፋትና ከማተራመስ የዘለለ ይህ ነው የሚባል አዎንታዊ ውጤት የለውም ሲሉም ተችተዋል። ቡድኑን ከጦርነት ውጭ መኖር የማይችል ሲሉ የገለጹት ፕሮፌሰር ክንድያ ያለፈው ይብቃን ይብቃችሁ መባል ነው ያለበት ሲሉም አሳስበዋል። ወደ ጠራው እሳት እሱ ብቻውን ይግባና ይለብለብ። ይህ ከጦርነት ውጭ መኖር የማይችለው አረም መነቀልም ወይም መወገድ ብቻ ነው ያለበት ሲሉ መልእክት አስተላልፈዋል። ይፈንድ እንዳለ ከፕሪቶሪያ ስምምነት በኋላም ለመጀመሪያ ጊዜ የኢትዮጵያ የጦር ጀቶች በመቀሌ ሰማይ ላይ ሲበሩም ታይተዋል። ጀቶቹ በር ያደረጉት ህወሓት የትግራይን ክልል ምክር ቤት ስብሰባን በመጥራት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ በመረጠበት ወቅት መሆኑም አነጋጋሪ አድርጎታል። በሱዳንና በኢትዮጵያ መካከል ያለው ዲፕሎማሲያዊ ግንኙነት ከቅርብ ዓመታት ወዲህ ታይቶ በማይታወቅ መልኩ እየተባላሸ የመጣ ሲሆን ትላንት ሰኞ በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ የተፈጸመውን የድሮን ጥቃት ተከትሎም የቃላት ጦርነት ከፍ ወዳለ ደረጃም ተሻግሯል። የሱዳን የውጭ ጉዳይ ሚኒስትር ሞህዲን ሳሌም እና የጦር ኃይል ቃል አቀባዩ አሲም አዋድ አብድ አላን ዋሃብ በጋራ በሰጡት መግለጫም የተባበሩት አረብ ኤሚሬትስ እና ኢትዮጵያ በጥቃቱ ቀጥተኛ እጃቸው እንዳለበትም በይፋ ከሰዋል። የሱዳን ባለስልጣናት ጥቃቱን የፈጸሙት ድሮኖች መነሻቸው በኢትዮጵያ ከሚገኘው የባህር ዳር አውሮፕላን ማረፊያ ማድረጋቸውን የሚያረጋግጥ ተጨባጭ የቴክኒክ መረጃ እንዳላቸው መግለጽ በተለይም የኤሚሬትስ ንብረት የሆነና ኤስ88 የሚል መለያ ቁጥር ያለው ድሮን በኢትዮጵያ አየር ክልል በኩል አልፎ ጥቃት መፈጸሙን አስታውቀዋል። ይህን ተከትሎም ሱዳን በአዲስ አበባ የሚገኘውን አምባሳደሯን ለምክክር የጠራች ሲሆን ሉዓላዊነቷን ለማስጠበቅ እስከ ቀጥተኛ ወታደራዊ ግጭት ሊያደርስ የሚችል እርምጃ ለመውሰድ ዝግጁ መሆኗንም በማስጠንቀቅ ላይ ትገኛለች። ለዚህም ብርቱ ክስ ምላሽ የሰጠው የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫም የሱዳን መንግስት ያቀረበውን ወቀሳ መሰረተ ቢስና ሐሰተኛ በማለትም ሙሉ በሙሉ ውድቅ አድርጎታል። ኢትዮጵያ በመግለጫዋ ላይ እንደጠቆመችው የሱዳን ጦር ኃይሎች እያቀረቡ ያሉት ክስ የራሳቸውን አጀንዳ ለማሳካት በሚንቀሳቀሱ የውጭ ኃይሎች ፍላጎትና ግፊት የሚከናወን እንጂ ተጨባጭነት የሌለው መሆኑን ገልጻለች። ከዚህ ባለፈም የኢትዮጵያ መንግስት ሱዳንን በምላሹ የከሰሰ ሲሆን ሱዳን የኢትዮጵያን ብሔራዊ ደህንነት አደጋ ላይ የሚጥሉ የህወሓት ቅጥረኞችን እያሰለጠነችና የገንዘብ የትጥቅ ድጋፍ እያደረገች እንዲሁም የኢትዮጵያን ድንበር ጥሰው እንዲገቡ ምቹ ሁኔታ እየፈጠረች መሆኑንም በዝርዝር አስታውቋል። ኢትዮጵያ እስካሁን ድረስ ለሁለቱ ሀገራት ታሪካዊ ወንድማማችነት ስትል በትዕግስት ጉዳዩን ይዛ መቆየቷን የገለጸው በመግለጫው ሱዳን ግን የጸረ ኢትዮጵያ ኃይሎች መናኸሪያ በመሆን የኢትዮጵያን ግዛታዊ አንድነት የጣሰች እንደሆነ ወቅሰዋል። በአሁኑ ወቅት በካርቱምና በአዲስ አበባ መካከል ያለው ግንኙነት አስጊ ደረጃ ላይ የደረሰ ሲሆን ሁለቱ ወገኖች እርስ በርስ የጥቃትና የሉዓላዊነት መጣስ ክሶችንም በመሰንዘር ላይ ይገኛሉ። ሱዳን የአየር ጥቃቱን እንደ ከባድ የጦርነት ትንኮሳ ስትቆጥረው፣ ኢትዮጵያ በበኩሏም የሱዳን ባለስልጣናት ትኩረትን ከሀገር ውስጥ የእርስ በርስ ጦርነት ወደ ሌላ የውጭ ጠላት የመፍጠር ስትራቴጂክ እየተከተለ እንደሆነም ትሞግታለች።
ኢራን ከምድረ ገጽ ትጠፋለች ሲሉም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስጠነቀቁም። ኢራን በአሜሪካ መርከቦች ላይ ጥቃት ከሰነዘረች ከምድረ ገጽ ትጠፋለች ሲሉም ትራምፕ ማስጠንቀቂያ ሰጥተዋል። ኢራን በዛሬው ዕለት ሁለት የአሜሪካ መርከቦች ላይ ጥቃት መፈጸሟን በቪዲዮ ጭምር ያሰራጨች ሲሆን አሜሪካ ሁለቱም መርከቦች በሆርሙዝን በሰላም አልፈዋል ብላለች። በተያያዘም ዜና በዛሬው ዕለት 6 የኢራን አነስተኛ ጀልባዎችን ማውደሟን አሜሪካ አስታውቃለች። ኢራን በበኩሏም በዛሬው ዕለት በተባበሩት አረብ ኤሚሬትስ በፉጃሪህ የነዳጅ ማከማቻና ኢንዱስትሪ ማዕከል ላይ የድሮን ጥቃት የፈጸመች ሲሆን ከጥቃቱ በኋላም ከፍተኛ እሳት እንደተነሳም የተባበሩት አረብ ኤሚሬትስ ገልጻለች። ይህን ጥቃት ተከትሎም የተባበሩት አረብ ኤሚሬትስ ከፍተኛ ባለስልጣናት ለሲኤንኤን እንደገለጹት አሜሪካና እስራኤል በሚቀጥሉት 24 ሰዓት ውስጥ በኢራን ላይ አጸፋ ጥቃት ያደርሳሉ ተብሎ ይጠበቃል ሲሉም ገልጸዋል። የተባበሩት አረብ ኤሚሬትስ በኢራን የሚሳኤል ጥቃት ስጋት ምክንያት ሁሉንም ትምህርት ቤቶች በይነመረብ ወይም ኦንላይን እንዲያስተምሩም ውሳኔ ማስተላለፏም ታውቋል። ውድ ቤተሰቦቻችን ለዕለቱ ያዘጋጀናቸው ሰበርና አዳዲስ መረጃዎች እነዚህን ይመስላሉ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን እያልን አብራችሁን ስለነበራችሁም በማመስገን የዕለቱን ሰበር መረጃዎች እናጠናቅቃለን።